ሰላም ሰላም ውድና እየተከበራችሁ የጥሩ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ ሰላም ነው ወይ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን አለሁላችሁ። በጣም ጠፍቻለሁኝ። እንግዲህ ነገሮች ምንም እየተመቻቹልኝ አይደለም። ኔትወርክም ብዙ የለኝም እና ለዛ ነው የጠፋሁት። እንግዲህ ዛሬ ማለት ነው በአዲስ ነገር መጥቻለሁኝ። እንግዲህ እጄ የመጣሁት ይሄ ፊት ለፊት የምታዩት እንግዲህ ዶሮ ነው። እጄላችሁ የመጣሁት እንግዲህ የብሪያኒ አሰራር ነው። ለየት ያለ ቆንጆ የብሪያኒ ቺክን አሰራር ነው ማለት ነው። እንግዲህ እያየ ነው ወይም ደግሞ እየሰራውኝ እንትን ብላችሁ ይሻላል። እንግዲህ ዶሮዬን በደንብ አድርጌ አጥቤ አዘጋጅቻለሁኝ እንደምታዩት ማለት ነው። በጨው በቪኒገር ዘፍዝፌ አጥቤ አዘጋጅቻለሁ ማለት ነው። እንግዲህ ያው ዶሮ ምንም ብታጥቧት እንትና አረፋ የሚጸዳ ነገር አይደለችም። በጣም ነው የሚያስጠላኝ አንዳንድ ጊዜ ማለት ነው። 15 ደቂቃ 20 ደቂቃ ልቆይ ይችላለሁ ዶሮ ብቻ በማጠብ ማለት ነው። ለዛውም አስቡት በጨው በቪኒገር በምናምን ዘፍዝፌ ማለት ነው። እንግዲህ አሁን ምንድነው የማደርገው? ይሄንን ገንፈል አደርገዋለሁ ማለት ነው። እንግዲህ እየሰራን ወይም ደግሞ ከስር እየሰራው አሳያችኋለሁ ማለት ነው። ቆንጆና ጣፋጭ የብሪያኒ አሰራር ነው ይዤላችሁ የመጣሁት። አንድ እጅ ስለሆንኩኝ አይመቸኝም። እንግዲህ ቀጣዩን እየሰራውኝ እየቀረጽኩኝ አሳያችኋለሁ ማለት ነው። መልካም ጊዜ። እንግዲህ ውሃዬን አጥልያለሁኝ። ይሄንን እቀቅለዋለሁ ማለት ነው። መጀመሪያ ቀቀል አድርገዋለሁ በትንሹ ሳይበዛ ማለት ነው። ከዛ ውሃ አድርጌ ይሄንን እቀቅላለሁ ማለት ነው። ስቀቅል ደግሞ እንግዲህ ይሄው ድስቴን ጥጃለሁ ማለት ነው። ጋዝ ላይ የምጨምረው ነገር አለ። ስምጨምረው ደግሞ ምንድነው ሄል፣ ቅርንፉድ እና ቁንዶ በርበሬ እንትን ቀረፋ እና እኔ ይሄ ቅጠል እኔ አላውቀውም ስሙን። በነገራችን ላይ ወረግ ነው የሚሉት እዚህ አረብ ሀገር ላይ ወረግ ነው የሚሉት። እኔ ግን አላውቀውም። ኢትዮጵያም አለ በነገራችን ላይ ግን እኔ በአማርኛ ምን እንደሚባል አላውቀውም። እነዚህን ጨምሬ አንድ ላይ እቀቅላለሁ ማለት ነው። አሁን ይሄንን ገንፈል አድርጌ አሳያችኋለሁ ማለት ነው በኋላ ላይ። ውድ ቤተሰቦቼ እንግዲህ እዚህ ጋር ደግሞ ሩዜን ለብቻ የምቀቅልበት ውሃ አዘጋጅቼ ጥጃለሁ ጋዝ ላይ። ሩዝ ውስጥ የምጨምራቸው ግብአቶችን ወይም ደግሞ ቅመማ ቅመሞችን አሳያችኋለሁ ማለት ነው። እንግዲህ እዚህ ጋር አንድ እጅ ስለሆነ ያው ኦሬዲ አዘጋጅቼ ነው ወደ እናንተ የማቀርበው ማለት ነው። እዚህ ጋር ሄል አለ፣ ቁንዶ በርበሬ፣ ቅርንፉድ፣ ቀረፋና ይሄ አሁንም ቅጠሉን ያላቀውም ይሄንን ጨው አድርጌ አንድ ላይ እቀቅላለሁ ማለት ነው። አንድ ላይ ማለት ነው። ሩዜን ጨምሬያለሁኝ ማለት ነው። እንግዲህ አሁን ሩዜን እቀቅላለሁ። ይሄ ፈልቶልኛል። ያው አንድ እጅ ስለሆንኩኝ ነው እንግዲህ እንትኔም ንጹህ ነው፣ ለዛ ነው። እዚህ ጋር ሮዝ ወተር እና እንትን እናዘጋጃለን። ሮዝ ወተር በትንሹ ሮዝ ወተር ወይም ደግሞ የአበባ ውሃ ነው የሚሉት፣ የአበባ ውሃ እና ዛፍራን ነው የሚሉት፣ ዛፍራን እናረጋለን። እኔ ከለር ስለሌለኝ ነው። ከለር ቢኖራችሁ ደግሞ በጣም ነው ምርጥ የሚሆነው። እኔ በሮዝ ወተር እና በዘፍራን ብቻ ነው የምሰራው ማለት ነው። እና ትንሽ እርድ ጣል አረግበታለሁ ከለሩ ደመቅ እንዲልልኝ ትንሽዬ ማለት ነው። ይሄው ትንጥዬ ነው ያደረኩበት እርድ ደመቅ እንዲል ከለሩ ማለት ነው ወደ ቢጫነት። እዚህ ጋር የቀቀልኩትን ዶሮ ማለት ነው ዘይት አግያለሁኝ። ይሄው እዚህ ጋር ዘይት አግያለሁኝ። ይሄንን ጠበስ አደርገዋለሁ ማለት ነው። እንግዲህ ይተነጣጠረልኝ ነው እንግዲህ እየተነጣጠረ ስለሆነ እንግዲህ መጨረሻ ላይ ታያል። ይሄውላችሁ እዚህ ጋር ጎልደን ብራውን እየሆነልኝ ነው፣ ግን በጣም አላቆየውም ምክንያቱም ስለሚደርቅ ማለት ነው። አሁን አወጣዋለሁ ይሄንን። ከዛ ድንች አዘጋጅቻለሁ። ድንቼንም በዚሁ ጠብሳለሁ ማለት ነው። እዚህ ጋር ደግሞ ጎን ለጎን ምን አዘጋጅቻለሁ? ሶሱን ለመስራት ወይም ደግሞ አብሬ ሶሱን ለማቁላላት አዘጋጅቻለሁ ማለት ነው። እዚህ ጋር
ድስት አግያለሁኝ። የጋለ ድስት ላይ ምን አደርጋለሁ? ዘይት ትንሽ እያደርጋለሁ ማለት ነው። አላበዛም፣ ትንሽ ነው የማደርገው። ምክንያቱም ያንኛው እንትን የተባለ ስለሆነ አላበዛበትም። ያው አንድ እጅ ስለሆንኩኝ እንግዲህ እንትን እንዳትሉኝ። እዚህ ጋር ሽንኩርት፣ ቃሪያና ካሪ ሊቭስ ወይም ደግሞ ወራቄንዲ የሚሉትን ማለት ነው አዘጋጅቻለሁ። ይሄንን አንድ ላይ ጠብሳለሁ ማለት ነው። ይሄንን አንድ ላይ ጠብሳለሁ። ያው እናንተ ተራ በተራ ብታረጉት መጀመሪያ ቃሪያውን ብትጠብሱት ከዘይቱ ጋር በጣም በጣሙን የሚያመጣው ማለት ነው። እኔ ግን አንድ እጅ ስለሆንኩኝ እንትን ከምል ብዬ ነው አንድ ላይ እያደረኩት። በጣም ትወዱታላችሁ። በጣም ነው ጣፋጭ የሚሆነው ማለት ነው። ለሁለተኛ ጊዜ ነው የምሰራው። እንግዲህ ሰርታችሁ ቀመሱት ነው የምለው። አሁን እንግዲህ ሽንኩርት ብራውን እየሆነልኝ ነው። ነጭ ሽንኩርትና ዝንጅብል የተፈጨ አደርጋለሁ ማለት ነው። ነጭ ሽንኩርትና ዝንጅብል የተፈጨ ማለት ነው። ያው ዝንጅብል ኦሬዲ ፈጭቼ ነው የማስቀምጠው። ነው ፍሪጅ ነው ፈጭቼ የማስቀምጠው። ምክንያቱም ቀን በቀን እንትን አልልም ብዬ ፍሪጅ ነው እንደ ፈጭቼ የማስቀምጠው። ብላኛለሁ ደስ ይለኛል። ሽንኩርት ምግብ ላይ ሲጨምር በጣም ነው ደስ የሚለኝ። ሽታው ቃናው በጣም ነው ደስ የሚለኝና ይሄንን እንደዚህ አድርጌ አጥላላለሁ ማለት ነው። ከዛ ይሄ እንዳይዙብኝ ከዛ ደግሞ ኮሪያንደር ወይም ደግሞ ኩስባራ ወይም ደግሞ ድንብላል ቅጠል ማለት ነው። የድንብላል ቅጠል እኔ ብዙ ስለሚገዙ ቤት ውስጥ ይበላሻል። ስለሚበላሽ ፍሪጅ ውስጥ ሲቀመጥ እኔ ክትፍ አደርግና ጥብ አድርጌ ክትፍ አድርጌ ፍሬዘር ነው የማደርገው ማለት ነው። ከዛ በምሰራ ቀን ከፍሬዘር አውጥቼ ጨመረበታለሁ ማለት ነው። እዚህ ጋር አሁን ይሄውላችሁ ከፍሬዘር ስለወጣሁት ነው። ቲማቲም እና የድንብላል ቅጠል ወይም ደግሞ ኩስባራ ፓረስሊ አንድ ላይ ከትፍ ያዘጋጅቻለሁ። ይሄንን እጨምራለሁ ማለት ነው። እናንተ እንግዲህ ያው አንድ እጅ ሆናችሁ ስትሰሩት በጣም ነው እንትን የሚለው ማነው፣ ሁለት እጅ ሆናችሁ ስትሰሩት በጣም ነው አሪፍ የሚሆነው። እኔ ሰዓት እየሄደብኝ ነው ዛሬ ግብር ብሎ የነበር ጠዋት ማለት ነውና አሁን ይሄንን አቅላልቼ ምናምን እስከምሰራ ድረስ ሰዓት እየሄደብኝ ነው። ቶሎ ቶሎ ነው እየሰራ ያለው። እንግዲህ ውድና የተከበራችሁ ቤተሰቦች ያው ወደ መጨረሱ እየሄድኩ ነው፣ ግን ደግሞ ተከታተሉኝ። እዚህ ጋር የምጨምረውን ቅመም አንድ ላይ አዘጋጅቻለሁ ማለት ነው። ያው አንድ ባንድ ለማሳየት ያክል ነው ማለት ነው። ይሄ ግራም መሳላ፣ ይሄ ደግሞ ከሙን ፓውደር፣ ይሄ ካሪ ፓውደር ነው፣ ካሪ ሊቭስ ወይም ደግሞ ካሪ ፓውደር ነው። ይሄ ደግሞ ኢንዲያን መሳላ ነው። ይሄ ብላክ ፔፐር ወይም ቆንዶ በርበሬ፣ ይሄ ጨው ነው። ይሄ ደግሞ እርድ ነው። ይሄ ደግሞ ኮሪያንደር ፓውደር ወይም ደግሞ ኮስባራ ወይም ደግሞ የድንብላል ዱቄት ማለት ነው። ይሄንኛው ሲናሞን ነው ወይም ደግሞ ቀረፋ ዱቄት ማለት ነው። እነዚህን እንጨምራለን ማለት ነው አንድ ላይ። እነዚህን በደንብ እናዋህዳለን። ሽንኩርታችንን እየሞተ ስለሆነ አሁን ዶሯችንን በዚህ ላይ እንጨምራለን ማለት ነው። ይሄንን ትንሽ እናዋህድና እንጨምራለን ዶሯችንን እና እዚህ ጋር ጠብሼ ያዘጋጀሁት ዶሮና ድንች አንድ ላይ ያለ ማለት ነው። ይሄንን አንድ ላይ እንጨምራለን ማለት ነው። በነገራችን ላይ እናንተ የፈለጋችሁትን አይነት ቅመም መጨመር ትችላላችሁ፣ ተጨማሪ ማለት ነው። እኔ ብዙ ጊዜ እነዚህን ነው የሚጨምረው። እስካሁን ድረስ እንግዲህ ያው እየሰራሁበት እየተጠቀምኩበት ያለው ነው እላችኋለሁ። እንግዲህ አረቦች ምግብ ለማጣጣም በጣም ጎበዞች ናቸው። ሽታ እና ምግብ ለማጣጣም በጣም ነው የሚችሉበት፣ እውነት ለመናገር ማለት ነው። ምክንያቱም እኔ እንዴት እንትን እንደሚሉ አላውቅም። ልክ በቃ ሽታ ለማሽተትና እንደዚህ ምግብ ለማጣጣም በጣም ጎበዞች ናቸው። በጣም ማለት ነው። ጋዝ መለኮስ የማይችሉ ሴቶች አሉ፣ ግን ምግብ ለማጣጣም በጣም ጎበዞች ናቸው። እኔ በጣም ይገርመኛል ማርያምን አንዳንድ ጊዜ ማለት ነው። አንቺ ለፍተሽ ደክመሽ የሰራሽውን እንደዚህ ሆኗል ብለው ኮምፕሌን ያደርጋሉ። እኔ ግን እግዚአብሔር ይመስገን እስካሁን ድረስ ምንም አይነት እንትን የለብኝም እዚህ ባለሁበት ቤት ውስጥ ማለት ነው። ይሄን ይመስላል። እናንተም ደግሞ ምን አይነት የማዳሞቻችሁ ሀሳብ ወይም ደግሞ አስተያየት ካላችሁ በኮሜንት ላይ አሳውቁኝ። እኔ አንዳለች የልጅ ሚስት ናት፣ ምራት ናት።
አንዳንዴ ማለት ነው ጓገጭ የምንለው እኔና እሷ ማለት ነው ነገር ይገርመኛል። ምክንያቱም ጋዝ እንዴት እንደሚለኮስ አታውቅም፣ እግዚአብሔር በሚያውቀው። የሆነ ቀን መጣችና ማለት ነው ለምን ጓንት አትጠቀሚም አለችኝ። እኔ ደግሞ ጓንት ስጠቀም እንትን አይልም ምንም ስራ አይሄድልኝም ማለት ነው። ከዛ እኔ ጓንት ከተጠቀምኩኝ ስራ አይሄድልኝም አልኳት። እዚህ ጋር ስራ አይሄድልኝም ስላት ማለት ነው እዚህ ጋር ያው በሁለት እጄ ዶሮዬን ጨምሬ ነው የመጣሁት። ዶሮዬን ጨመርኩኝ፣ ትንሽ ውሃ ጠብ አደረኩበት። ዶሮ መራስ ስላለበት ማለት ነው ጠንከር ስላለ። ከዛ በኋላ ለምን ጓንት አትጠቀሚ ማለት ነው። መጀመሪያ እንደመጣሁኝ ነው እና እንደመጣሁኝ እንደ አዲስ እንደሆንኩኝ ገና 5 ቀን ምናምን ገና ማለት ነው። ከዛ እኔ ጓንት ስጠቀም ስራ አይሄድልኝም አይፈጥነኝም አልኳት ማለት ነው። ከዛ የኔ ምግብ ስትሰሪ ጓንት ተጠቀሚ አለችኝ ማለት ነው። እኔ ጓንት አልጠቀምም አልኳት። ኦኬ አለች። ከዛ የሆነ ምን ልታዘኝ መሰላችሁ? ቺክን ምንድን ነው የሚባለው ግሪል ማለት ነው። እኔ ግን በመጥበሻ ነው የምጠብስላት። የዳየት ምግብ ነው፣ እሱን እንድሰራላት ነው። እና ምን ዶሮ ግሪል ለማድረግ ምንድን ነው የሚገባው አለችኝ ማለት ነው። አይደለም እንጂ መጀመሪያ ባሏ ጋር ደውላ ማለት ነው እያነጋገረችው ይዛው መጣች ማለት ነው። ምን እንደሚገባው እንኳን አታውቅም ማለት ነው። እና ይሄንን ጨምሪበት አለችኝ። ኦሪጋኖ እንትን ውስጥ አይገባም፣ ዶሮ እንትን ውስጥ አይገባም። ከዛ ኦሪጋኖ ምናምን ጨምሪበት ስትለኝ ኦሪጋኖ አይገባም ምናምን አልኩና አሳምንፋትና ይሄንን አውርታኝ ሄደች ማለት ነው። እና ከዛ ወዲህ ብዙም እንትን አንልም። ስትመጣ ታዘኛለች፣ ደውላ ነው ለዛው የምታዘኝ። ከዛ በኋላ እኔም መልሷን እሰጣታለሁኝ፣ እንትን እንላለን ማለት ነው። እስካሁን አልተግባባንም። እውነት ለመናገር ልክ እንደ ጣውንት ነው የምንነጋገረው እላችኋለሁኝ። እና ይሄ ገጠመኛለኝ በዚህ ቤት ውስጥ እና አማስዬ ሞትኩኛ። አሁን እርጎን ጨምራለን ማለት ነው። ቆይ ትንሽ ልክዳ ነውና አሁን እርጓችንን እንጨምራለን ማለት ነው። እኔ ትንሿ ካፕ እርጎ ስለሌለችኝ ዛሬ በማንኪያ ነው የምጨምረው። ካላችሁ ሁለት ኮፕ ወይም ደግሞ ሁለት እቺ ትንንሿ ኮፕ ማለት ነው እሷን 2 ጨምሩ። ከሌላችሁ ደግሞ እንደዚህ 4 ማንኪያ 5 ማንኪያ ጨምሩበት ማለት ነው። እኔ ይሄ ይበቃኛል። ጨው ቅመሱ። ደግሞ ለክታችሁም የምትሰሩ ከሆነ እኔ አሁን ጾም በሚጾምበት ሰዓት አብዛኛውን ማለት ነው ለክቼ አንዴ ለክቼ እንትን አልኩኝ። ከዛ በኋላ በዛ ልኬት ነው ስሰራና እንትን ስለ የነበርኩት። አንድ ቀን ኮምፕሌን ጨው ሳልባል ጾም ጨረስኩኝ። እግዚአብሔር ይመስገን። አንዳንድ ቀንም የተጠራጠርኩ ቀን እንደዚህ አዳዲስ ሌላ ምግብ የሰራው ቀን በምላሴ ቀመስ አደርግና እንዲህ ምላሴን ስታጠብ እንትን እላለሁ ማለት ነው። ምላሴን ታጠባለሁ ማለት ነውና እንደዛ ነበር እላችኋለሁ። ይሄን አሁን ትንሽ 1-2 ደቂቃ ተተከታ አደርግና ከሩዜ ጋር አቀላቅላለሁ ማለት ነው። ይሄንን ይመስላል። ድንቼ ግን እየፈረሰ ነው። እንግዲህ ሩዝ በቀቀልኩበት ድስት ማለት ነው እንደዚህ የተወሰነ ሩዝ አርጌ አዘጋጅቻለሁኝ። ከዚህ ላይ ደግሞ ምንድነው ማድረገው? ዶሮ ነው የሰራሁትን ዶሮ ነው ማደርገው ማለት ነው። ዶሮዬን ሰርቼ ጨርሻለሁ። እዚህ ጋር ናዕናና ወይም ደግሞ ናዕናና ኮሪያንደር ሊብስ ወይም ደግሞ ኮስባራ አንድ ላይ ከትፍ ያለሁኝ። ይሄንን እንደዚህ ያደርግበታለሁ ማለት ነው። ካላችሁ እናንተ አድርጉበት፣ ናናና ኮሪያንደር ማለት ነው። ከዛ ሩዝ ደግሞ ከላው ላይ አደርጋለሁ ማለት ነው። አንድ እጅ ስለሆንኩኝ እንደነገርኳችሁ ያው እያቆራረጥኩ ነው። ደቂቃው እንደሚረዝም ይገባኛል፣ ግን ደግሞ ማለት ነው በጣም አብዛኛውን ጊዜ ከሀገር ቤት የምንመጣ ምግቡን አሰራሩን የምንረሳበት ጊዜ አለ። እኔ የመጀመሪያ ቀን ገጠመ መሰላችሁ ማለት ነው። በላሊት ቁርስ ስሪ ተባልኩኝ። ከዛ በላሊት መጀመሪያ ተጠብሶ በዘይት ተጠብሶ አይደለም ውሃ የሚገባበት። ከዛ እኔ ዝም ብዬ በፈላ ውሃ ነው የቀቀልኩት፣ ልክ እንደ መኮሮኒ ማለት ነው። እርስት አድርጌዋለሁ። እንግዲህ አመት ከምናምን ነው ኢትዮጵያ የቆየሁት ማለት ነው። ከዛ ምን አደረኩኝ እንትን ሳቀርበው ማለት ነው እንደዚህ ግግር አለ እንትን አለ ማለት ነው። ከዛ ሸገሉ እንደዚህ አይደለም አለችኝ ማለት ነው። እንደዚህ ትክክል አይደለም የሰራሽው አለችኝ። ለካ በሌላ ቀን ትዝ ሲለኝ መጀመሪያ እንትን ይባልበታል፣ በዘይት ይጠበስና በላሊቱ
ነው የሚሰራው ማለት ነው። እና እንደዚህ አንዳንድ ጊዜ ኢትዮጵያ ቆይተን ስንመጣ የምግብ አሰራሩ ግር ሊለን ይችላል። ግር ሊለን ስለሚችል ይሄንን አይታችሁ መስራት ትችላላችሁ። እንዴት ነው ምግብ የሚሰራው? አሁን በምግብ የምንመጣ ደሞዝ እና በጽዳት የምንመጣ ደሞዝ አንድ አይደለም። ብዙ ጊዜ ምግብ አንችልም አትበሉ፣ ይቅርታ ምግብ አንችልም አትበሉ። ምክንያቱም በጣም ብዙ ኢትዮጵያውያን ልጆች ማለት ነው የምግባቸውን አይነት እየሰሩ በዩቲዩብ በቲክቶክ በምን ስለሚለቁ እዛ ላይም ገብታችሁ ማየት መልመድ ስለምትችሉ ማለት ነው፣ መስራት ስለምትችሉ ማለት ነው። ስልክ ካላችሁ አትቸገሩም። ቤት ውስጥ ቅመማ ቅመሙን ስማቸውን ካወቃችሁ አትቸገሩም። ስለዚህ ቢያንስ በ1,200 እና በ1,300 በ1,000 ብር ለጽዳት ይመጣሉ። በ1,200 እና በ1,300 ምግብ መስራት መግባት ትችላላችሁ ማለት ነው። ስለዚህ ይሄ በተለይ ኢትዮጵያ ቆይታችሁ ምግብ ለሚጠፋባችሁ ወይም ደግሞ ልትረሱት ስለምትችሉ ይጠቅማል። 3 አይነት ብሪያኒ አሰራር እችላለሁ ያው ለምሳሌ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ አንድ ላይ ቅመማ ቅመሙ አንድ ላይ ይዘጋጅና እሱን ደግሞ በሌላ ቀን እሰራላችኋለሁ። እንደዚሁም ደግሞ ዝም ብሎ ኖርማል ወዲያው ጥብስ ተደርጎ አብሮ ተሰብሮ የሚሰራ ማለት ነው። እና እንደዛ እያደረጋችሁ መስራት ትችላላችሁ ማለት ነው። እና ይጠፋባችሁ የረሳችሁት ሊኖር ስለሚችል ሁልጊዜ ልጆች እንደዚህ አፕዴት ያደርጋሉ፣ ያስተምራሉ። እነሱን እያያችሁ መስራት ትችላላችሁ። አንችልም ብላችሁ በጽዳት አትታሹ። ምግብ ስራ የተሻለ ደሞዝ አለው ብዬ አምናለሁ። ስለዚህ ለእናንተ ይጠቅማል ብዬ በማሰብ ነው። በተረፈ እንግዲህ አሁን ይሄ ጨርሻለሁኝ። አሁን ይህንን እስቲም አደርገዋለሁኝ። እስቲም ከሆነ በኋላ አቀርበዋለሁ። እዚህ ቤት እንግዲህ ምሳ አቀራረባቸው በጣም ነው የሚያስጠላው። 8 ናቸው። 8ቱም በተለያየ ሰዓት ከመጡ ለ8ቱም በተለያየ ጊዜ መቅረብ አለበት። አንዴ ከመጡም ደግሞ አንዴ መቅረብ አለበት። 2-3 ሆነም ለ2 ሰው ለ3 ሰው ለከሌላ ለከሌና ለከሌ ስለሚባል ምግብ አቀራረባቸው እዚህ ቤት በጣም ስለሚያስጠላ ሳቀርብ ላላሳያችሁ ይችላለሁኝ። ግን ደግሞ ይጠቅማችኋል ብዬ ስላዘጋጀሁት ነው ይሄን ወደ እናንተ ሼር የማደርገው። በቀጣይ በሌላ ቪዲዮ ደግሞ አሁን ከዚህ ላይ ምን አደርጋለሁ? ያንን ያዘጋጀሁትን ሮዝ ወተር እና እናንተ ቀለሙ ካላችሁ ቀለሙን አድርጉበት። አሁን እኔ ምን አደርግበታለሁ ማለት ነው? ያዘጋጀሁትን ይኸውላችሁ፣ ይሄ ቀለሙ ማለት ነው ሮዝ ወተር እና ዘፍራን የሚባለውን ከእርድ ጋር አንድ ላይ አድርጌ ነው እንደዚህ ትንሽ ቢጫ የሆነልኝ። ዘፍራኑ ብቻ ከሆነ ብዙ አያደንቅልኝም። እንደገና ደግሞ አለቀ ይላሉ በውድ ስለሚገዙት ሌሽ ካላስ ስለሚሉ እንደዛ አድርጌ ነው የምጠቀሙ ማለት ነው። ይሄንን ይመስላል። እናንተ ደግሞ ይሄ የምግብ ማቅረቢያው ካላችሁ የምግብ ማቅረቢያውን ትንሽ አርጉበት። ከፈለጋችሁ ኦሬንጁን፣ ከፈለጋችሁ ብርቱካን እንትኑን ቢጫው ማለት ነው። እናንተ እሱን አርገ እኛ ቤት አይገዛም፣ ፖይዘን ነው ይላሉ፣ እንትን ነው ሜዲሲን ነው ይላሉ ማለት ነው። በጣም ብዙ ኬሚካል አለበት ስለሚሉ አይገዙም። እሱን ሰውዬው አይገዛም። ስንት ቀን ጽፌለት አልገዛልኝም። ስለዚህ ባላቸው ነገር ነው የምሰራላቸው ማለት ነው። ይሄንን አሁን እስቲም አደርጋለሁኝ። እስቲም አድርጌ ነው በኋላ ማቀርበው። ይሄንን ለ10 ለ20 ደቂቃ ጋዙን ቅንስ አድርጋችሁ እስቲም ስታረጉት በጣም ጣዕሙ ይወጣል ማለት ነው። እና እንደዚህ አድርጋችሁ መስራት ትችላላችሁ። ውድና እየተከበራችሁ የሀገሬ ልጆች፣ በተለይ አዲስ ለምትመጡ ምግብ አንችልም ለምትሉ እህቶች ይሆናል ብዬ ነው ይሄንን ያዘጋጀሁት። የምትችሉ ደግሞ ለየት ያለ ስራ መስራት የምትፈልጉ ወይም ደግሞ ማቅመስ የምትፈልጉ እንደዚህ መስራት ትችላላችሁ ማለት ነው። እንግዲህ በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን። እንግዲህ የጥሩዬ ዩቲዩብ ቤተሰብ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰቡ ነው የተለያዩ ምግቦችን እንደዚህ ለመስራት እሞክራለሁ ጥራለሁ ማለት ነው። እንደዚሁ ሳሎና ዲያይ፣ ሳሎና ፊሽ፣ ላሃም ምናምን የሚባሉትን ሁሉ ለማቅረብ እሞክራለሁ። ግን ያው አብዛኞቻችሁ ትችላላችሁ፣ አትችሉም ብዬ አይደለም። ግን ደግሞ አዲስ ለሚመጡ ለሚጠፋባቸው ልክ እንደኔ ማለት ነው በላሊት ቀቅዬ እንደሰጠዋት በውሃ ቀቅዬ እንደሰጠዋት ማለት ነው ለእናንተ ምግብ አንችልም ከምትሉ ዩቲዩብ ላይ እያያችሁ ቲክቶክ ላይ እያያችሁ መስራትና ደሞዛችሁን ከፍ ያለ ክፍያ እንዲከፈላችሁ 100 ብር ዋጋ አላት። 100 ብር ማለት ወደ 3000 ምናምን ብር ነው በብላክ ማርኬት እንኳን የሚመነዘረው ማለት ነው። ስለዚህ ደሞዛችሁን ከፍ ማድረግ ትችላላችሁ ብዬ በማሰብ ነው።
ከተንኮሉ እንዳታዩት ደቂቃው እንደረዘመ አውቃለሁኝ። ግን ደግሞ ለማብራራትም ለማስረዳትም ያክል ነው ይሄን ያህል የወሰድኩባችሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ደግሞ ቸር ያገናኘን። ቻው። ላይክ እና ሼር ኮሜንቱ እንዳይረሳ። ኮሜንታችሁን እፈልጋለሁ፣ አስተያየታችሁን እፈልጋለሁ፣ ሀሳባችሁን እፈልጋለሁ። ጥሩ ነው ምናምን ብቻ ሳይሆን ያለውን ነገር ዝርዝር አድርጋችሁ እንድትኮምቱልኝ እፈልጋለሁ፣ ከምር ማለት ነው። በተረፈ ቸር ያገናኘን። እዚህ ጋር ይቅርታ አድርጉልኝ። ያላረኩላችሁ ነገር ምንድን ነው? ሎሚ ማለት ነው። ሎሚ እንደዚህ ከትፋችሁ ማለት ነው። እንደዚህ ሻጥ ስታረጉበት ይወዱታል፣ ወይም ደግሞ እኛ ቤት ይወዱታል። ደስ ስለሚላቸውም ነው ይሄንን የማደርገው ማለት ነው። ሲቀጥል ደግሞ ማለት ነው ይሄ እንትን አለ አይደለም፣ ሽምብራውን በዘይትና በሽንኩርት ጥብስ አድርጋችሁ ልክ ስታቀርቡ አናቱ ላይ ፈሰስ አድርጋችሁ ስታቀርቡት በጣም ይወዱታል ማለት ነው። ሲቀጥል ደግሞ ይሄ ምንድን ነው ስሙ? ጣልቃ ገባሁኝ። በቃ እነዚህን ስታረጉ እንትን አተርክክ ቀቅላችሁ በዘይትና በሽንኩርት ጥብስ አድርጋችሁ ትንሽ ሮዝ ወተር ጠብ አድርጋችሁበት ጨው አድርጋችሁበት ማለት ነው። እሱንም በሚቀጥለው ከሰራው እሱን አዘጋጅላችኋለሁ። አንድ ላይ ብታረጉት በጣም ነው የሚጣፍጠው ማለት ነው። እንደዚህ አድርጋችሁ ሞክሩት። ይቅርታ እንግዲህ በመሀል ስለገባው ማለት ነው። ማለት ከጨረስኩ በኋላ ድጋሚ ሎሚ ትዝ ሲለኝ ሎሚ ያላረኩበት ምናል ስላሳያችሁ ብዬ ነው። አሁን ስቲም እያደረኩት ነው። መልካም ቆይታ፣ መልካም ጊዜ።